እሷን አታወቃት? አዎ ኢየሩሳሌም ስትል አንድ ነገር አስታወስከኝ። በቀደም ይኸውልህ አልበም ስናገላብጥ ይህንን ፎቶግራፍ አግኝቼ አስቀምጬው ነበር። ታውቀዋለህ ሰውዬ? አዎ ከኢየሩሳሌም 35 ኪሎ ሜትር ምዕራብ። ትክክል። ትሬኒንግ ሴንተራችን አጠገብ። ልክ ነህ። በጣም ጥሩ ማስታወሻ። እኔ ነኝ ያነሳሁት። እዚህ ይላል። አሁን የመጣሁት በቀደም የተነጋገርንበትን ጉዳይ ምን እንዳደረስከው ለማወቅ ነው። ትሰማኛለህ? ካሁን በኋላ እኔ ለሀገሬም ለወገኔም በሐቅ ማገልገል ነው ፈልገው። አስብበት። ሜላትዬ ለዘንድሮ ልደትሽ ራቅ ያለ ቦታ እንሂድም። እሺ? አገሪቷም ስላልተረጋጋች እዚሁ እናክብር ብለን የመጣ ነው። እሺ? እኔ የምልህ ወደ መንግስቱ ኃይለማርያም ስልጣን ለቀቁ ማለት ነው? ለጊዜው እንግዲህ ከሀገር ውጭ ሄደዋል። ጊዜያዊ መንግስትን ተቋቁሟል። እስቲ የሚሆነውን አብረን እናያለን። አሰብሽ ነው? አይዞሽ። እሺ ሌላ አባይ መጡ? ይመጣሉ። አሁን እንዲያውም ቦታውን እዚህ ስለሚያውቁት ይመጣሉ። እንጠብቃቸው። እሺ? ደስ ይላል። እንደዚህ ነው። እኔ ምንሽ በእጅ ግን የምትፈልግ ከሆነ የተባልከውን ብቻ አድርግ። እኔ ምንም ማድረግ እኔን ከሆነ የምትፈልጉት መጀመሪያም በመጋፋችሁ ልጄን ግን ተውቋት። እኔን ወንጀል ውስጥ የሚያስገባ ማንኛውም ወረቀት ላይ አልፈለኩም። ግዴለህም። እሺ እሺ እባክህን እዚህ ወረቀት ፕሊዝ። በልጅ ህይወት ላይ መወሰን የምንችለው እኛ ሳንሆን አንተ ነህ። ይህ ነገር ግን የዘላለም ጸጸት እንደሆነ ወቁት። ለልጄ ስል ብቻ ፈረም። አመሰግናለሁ። ለምን ይኸው ፈረሙልን አይደል እንዴ?
የደረሰ ያለ አባ እባክህ ልጅ እባክህ ቤት ስልክ ካለህ እባክህ ነኝ። የለም አባ ስልክ የለም። እሺ እሺ አንቺ ልጅ ከሰማች ሰኝነት ይቅርብሽ በ ምን ነው አባ እሺ ዛሬ እንተሳለን። ምን የተለየ ነገር አለብሽ? ሜላት ኧረ ስለ እግዚአብሔር ብለሽ ራስሽን አትግቢ። ኮማንደር ቅድም በስልክ ልንግባባ አልቻልንም። የመድኃኒት ፋብሪካውን አትራፊ ሆኖ ስላላገኘሁት ሸጬዋል። የድርጅቱ የጥቅም ተካፋይ ለመሆን ጉዳዩን ከውሳኔ በፊት ማወቅ ነበረ። በጣም ጥሩ ጥያቄ ነው። እንግዲህ ይህን ድርጅት ለመክፈት ያነሳሳኝ ትልቁ ነገር አሜሪካን ሀገር በነበርኩበት ዓመታት የሰለጠነው ዓለም ህፃናት ነገ የተሻሉ ለማድረግ መሰረት ማየት ይመስለኛል። ምክንያቱም ነገር መንከራት የተሻለ ህፃናት
ስለሆነም ሀገራችን ከድህነት እንድትወጣ ወደ ተሻለ አቅጣጫ እንድትሄድ ህጻናት ምን ሊሆን በጣም ወሳኝ ነገር ነው። ኮሚሽነር ምን የሚያስደነግጥ ሀገራችን ከድህነት እንድትወጣ ሰውየውን እያወቀው የእሱ ወደዚህ ሀገር መመለስ ብዙ የሚያሰጋኝ አይደለም። ነገሮች ሁሉ የተዳፈኑ ናቸው። ሲርበተበት አንዲት መረጃ ከስሩ የወጣች እንደው ውርደታችንን ከፋ ነው። እኔ እሱ ያሳስበኛል። አስፈላጊ ከሆነ በቁጥጥር ስር መዋል ነው። አሁን አንገብጋቢው የሰውየው ጉዳይ በአስቸኳይ አድራሻውን ማግኘት አለ። ይህ ሰውዬ ማግኘት አለ። ቆይ ስለማን ነው ያወራሻል? አዲስ አበባ መሄድ አለብን። እንዴ ያምሻል? ነገ ስለምን እንደምታወሪ አልገባኝም። ጆ ማንደሰበት አስቸኳይ ካልሆነ ኮሚሽነር እኔ ቤቴ ማረፍ ነው የምፈልገው። ታዛኝ ነኝ። አንተ ሰውዬ ኧረ ነቃ በል ፈዘዝክ። ወይም አንደኛውን ሞግዚት አድርገህ ቅጠረን። ኮሚሽነር ደውለው ነበር? አዎ ደውሎ ነበር። ወሳኝ ነገር ይመስለኛል። ሁለታችንም መገኘት አለብን። እኔ የምልህ የእነ ኮሚሽነር አቀራረብ እንዴት ነው? ያው ጥሩ ወዳጆች ናቸው። በደርግ ዘመን ነው እድሉን አግኝተው እስራኤል ሀገር ሄደው የሰለጠኑ። ያው መንግስት ጥሪ ሲያደርግላቸው ጥሩ ዶክመንት ስለነበራቸው እኛ መስሪያ ቤት በቀላሉ ተቀላቀሉ። እኔ ግን ያን የሚያህል ካምፓኒ እያለኝ በታምር አልቀጠርም። የስራው ፍቅር እንጂ ገንዘብ አጥቶ ይመስላል። ገንዘቡማ ከበቂ በላይ ነው። አመጣጡ ነው ግራ የሚያጋባ። ያው የሁለቱ ጥምረት ነው። በተለይ ደግሞ የኮሚሽነር ድንቅነህ ፍጥነት ነው ለስኬት ያበቃል። አሁን ግን ለምን ሸጡት? አንዴ ፖሊስ አባል እንጂ እነሱ መድኃኒት ፋብሪካ አማካሪ መሰል። አይ ሁኔታውን ሳየው የምታውቀው ነገር ካለ ብዬ ነው። ቶኝ እስኪ አንተ በተፈለገው መልኩ ውጤት እየተገኘ ነው? አዎ እስካሁን ባደረግነው ሙከራ ከሞባይል ወደ ሞባይል ያላንዳች ችግር የድምጽ መቀበያ መሳሪያ ስራ ላይ ሆኗል። በቤት ስልክ ላይ ያደረጋችሁት ሙከራስ? ለጊዜው እሱ አልተሳካም። የተወሰነ የድምጽ ምልክት አለው፣ ግን ጥርት ብሎ አይሰማም። ብዙ ሀሳብ አይኖራቸው። በቅርቡ ከእስራኤል ሀገር የድምጽ መርጃ መሳሪያ ኤክስፐርቶች ይገባሉ። እነዚህ ባለሙያዎች ከኢትዮጵያ ቴሌኮሙኒኬሽን ጋር በመሆን በአዲስ አበባ ኔትወርክ በሰፊው ይዘረጋሉ። እናም ወንጀለኞችን ለማደን ሁኔታዎች የተመቻቹ ስለሚሆን ያን ጊዜ ሁሉ ነገር ይቀጥላል። ተጨማሪ የመረጃ ወይም የክትትል ባለሙያ በድርጅቱ አስፈላጊ ስለሆነ ይህም ነገር ቢታሰብበት ኮሚሽነር። አዎ ኤክስፐርቶቹ ጋር ስልጠና ለመስጠት ፕሮግራም ይዘናል። 2 ሳምንት ባልበለጠ ጊዜ የፕሮግራም ይጀምራል። ነገር ግን እናንተ በምትችሉት ሁሉ የኮሌታዎች ላይ የሞባይል ቀፎዎች ላይ እንደዚሁም ድምጽን በቀላሉ ሊሳቡ የሚችሉባቸው ቦታዎች ላይ መሳሪያዎችን በማድረግ ሆምወርካችሁን ግልጽ ነው።
እሺ ልጆች የሚበላ የሚጠጣ እየወሰዳችሁ ተጠቀሙ። እሺ ሳም ምን ሆነሃል? ተነስ። አንተን እኮ ነው። ተነስ በእናትህ፣ ተኝተህ አታስተኛኝ። አቦ ደበረኝ፣ በእናትህ ተነስ። እባክህ አቦ ተነስ። ይኸው ትንሽ ነው የቀረው። ወደዚህ ነሽ? ሜላት ከማን ጋር ነው የመጣሽ? ምን ነካ?
ያለንበትን ሁኔታ እያወቅህ ጫካ ለጫካ ትዞራለህ እንዴ? ዛሬ እንደሱ እኮ አለ እንደሚሄድ ሲያውቅ አንድ ጓደኛዬ እኮ ነው የሆነ ቦታ ላይ ሳይወሰድ አስቸገርሽ ማለት ነው። አልቻልኩም አባ። እባክዎ ስለ እውነት ብለህ ይርዱ። ይህን ነገር ለማወቅ ብለሽ 17 ዓመት ያህል ጊዜ ያጠፋሽው ስህተት ነበር። አሁን ደግሞ ይህን ጉዳይ ለማወቅ ብለሽ ለምን ራስሽን ወደ ኋላ ትጎትቻለሽ ልጄ? አሁን በቀል ምን ይሰራል ያላኝ? በቀል እግዚአብሔር ነው። ተይው ልጄ። አውቃለሁ በቀል እግዚአብሔር ነው፣ ግን ቢያንስ ወንጀለኞቹ ተይዘው ለፍርድ መቅረብ እንዳለባቸው ይሰማኛል። አባትሽ ንግግር እንደተረዳሁት እዛ ቤት አንድ የተደበቀ ነገር ሳይሆን፣ ለማንኛውም በቀሩት ጥቂት ቀናት ውስጥ ሁኔታችሁ እስኪጣሩ ድረስ ከቤት እንዳትወጡ። ታዲያ ሙሉ ቀን ቤት ውስጥ ቁጭ እያልኩ ነው እንዴ? ለራስህ ሜላት ትባላለህ። እና እኔም የዜግነቴ ለመወጣት አስቤ ነበር። የት ላገኘ እችላለሁ? ይቅርታ የነበረች ቢራችንን ያውቁታል? ለከተማዋ ትንሽ አዲስ ነኝ። ይልቅ እኔ አካባቢ አንድ ሬስቶራንት አለ፣ እዛ እንገናኝ። ቢሮአችን ቢሆን ጥሩ ነው፣ ምክንያቱም ግንኙነታችን ፎርማል አስቤ ነው። እሺ እንችላለን። ይቅርታ የነበረች ዚስ ዊክ ለዚሁ ስራ ጉዳይ ከአዲስ አበባ ትንሽ ወጣ እላለሁ። ኔክስት ዊክ ብናደርጋት? እሺ አመሰግናለሁ። ቢሮዬን በምን አውቃችሁት ነው የመጣችሁ? ወደዛ አገር የላክንህ እንዳትመለስ ነበር። መመለሱ ለምን አስፈልገ? እንግዲህ አምላክ የበደሌን ይቅር ቢለኝ ወደ ሀገሬ ገብቼ አንዳንድ በጎ ነገሮች መስራት ነው ማሰብ። አሁን ስለሱ ቀባጥር አይደለም ያልነህ። በማንኛውም አጋጣሚ ስለተፈጠረው ነገር ለማንም መተንፈስ እንደሌለብህ ነው። ምን ማለት ነው? ከ17 ዓመት በኋላ ያንን ሁሉ ነገር ፈልፍሎ መረጃ ፈላጊ ከየት ይመጣል? ደግሞ ይመጣስ? እናንተ አሁን ያላችሁበት ሁኔታ እሱ የኛ ድርሻ ይመስለኛል። ለማንኛውም ጥንቃቄ አድርግ። ምን ያለበት ምን አይችልም አባ በመልካም ስፍራ ሳሳገኝ አባቷን ኃላፊነት ተወጥተዋል። ይሁንና የቤተሰቤን ገዳዮች ለማቃረብ መቻል ዘወትር ህሊናዬን እያስጨነቀኝ ነው። ስለዚህ ባለኝ አቅም ካሉበት በቅርብ ቀን የማገኛቸው ይመስለኛል። አባ ከእርሶ ተሰውሬ ጉዳይን መከታተል የፈለግኩት ለእኔ ከማሰብ የተነሳ ሳይኝ እንደሚሉኝ ስላሳሰብኩ ነው። ስለዚህ አባ ብዙም አይጨነቁ። በነገሩኝ መሰረት ወደ ቤት ሄጄ ነበር፣ ግን ተጨባጭ ማስረጃ ማግኘት አልቻልኩም። ከተከራዮቹ የቅድሚያ ዝግጅት ወሬ ተቀብያለሁ። ለኔ ምንም አያስኩ፣ እወድዎታለሁ። ይፍቱኝ አባቴ። እመቤቴ ሆይ እባክሽ በልጅሽ ፊት አቅርበሽ ማስተዋልን አሰጫት።
አልገባኝም። ቤተሰብ ብቻዬን ነው የመጣሁት። ኮካ ይሆንልኝ ማለት ወደ ሀገር የመጣሁት ከቤተሰቦቼ ጋር እና አጋጣሚ ያንተን ኢንተርቪው ሳዳምጥ በጣም ልቤ ስለተነካ አንዳንድ ነገር ማድረግ እንዳለብኝ ስላሰብክ ያንተን ለማናገር ይቻላል። በእውነት በጣም አስተዋይ ሰው ነሽ። በዚህ በልጅነት እድሜሽ ለወገኖችሽ ይህንን እርዳታ ለማድረግ መነሳሳትሽ በጣም ሊያስመሰግንሽ ይገባል። እውነት መቼም ትልቅ ሰው ብቻ ይርዳ የሚል ህግ ያለ አይመስለኝም። ለመሆኑ ምን አይነት ህጻናትን ነው የምትረዳው? ወላጅ አልባ የሆኑ ህጻናት። ህጻናቱን ለመድረስ ምን አነሳሳ? ታሪኩ በጣም ብዙ ነው። ምን ነው? ለብዙ ዓመታት ውጭ ሀገር ኖሬያለሁ። በቅርብ ጊዜ ነው ይህንን ስራ ለመስራት ወደ ሀገር የተመለስኩት። እንግዲህ ከሰሞኑ ማሳደጊያህን እንደምጎበኝና ማድረግ የምችለው ነገር ካለ ለማድረግ ሞክራለሁ። አመሰግናለሁ። ምንም አይደል። አይ እኔ እከፍላለሁ። ለዛሬ ጋባዥ ነው። በእርግጠኝነት አመሰግናለሁ። እኔም እሺ፣ መልካም ቀን። አይ ልጅ ነገር የህፃናት ማሳደጊያ ፕላን ነው እንዲሰጠች ህጻናቱን ለመድረስ ምን አነሳሳ? እንዴ በስመ አብ ወወልድ ወመንፈስ ቅዱስ አይ ብዙም አላስቸገረኝም።
መልሼ እደውልልሃለሁ። ይቅርታ፣ እዚህ ጥቅል ፖስታ መድኃኒዓለም ያለ ይኸውልህ የኔ ወንድም እዚህ እንትን ምንድን ነው ይሄ አስቸኳይ ደብዳቤ የሚላክበት ቦታ አጥቼው ስለዚህ ፖስታ ቤት ትሰራለህ ወይስ እንግዳ ነህ አንተ? እሺ ተንኪው፣ አመሰግናለሁ። قلبي سامي قفي كفافي ኮማንደር መረጡ በአስቸኳይ ሪፖርት ነገ ጠዋት ፈልጋለሁ። አዎ ጠዋት ሪፖርት ግን ለምንድን ነው ገንዘባችንን ማሰብ? ይሰጣል። የተጀመረ ስራ ማለቅ አለበት። ይለቅ ስራው። ከታገስ ነው ይለቅ እያልከን ቆየን እኮ ከጨረስነው ስራው። አላለቀም። የተወሰነ ነገር ይቀራል። ያ ነገር ሲያልቅ ይሰጣል። ምንድን ነው የሚቀረው? የሰጠህን ነገር በሞላ እኮ ጨርሰናል። አጠቃላይ ጨርሰናል። እንትን ያልነው ትንሽ ገመድ ትቀራለች። ትለቅ። ያኔ ገንዘብ እንሰጣለን። አጠቃላይ እናሰጣለን ነው። ትንሿ ናት አወቃት? አዎ። ኢየሩሳሌም ስትል አንድ ነገር አስታወስከኝ። በቀደም ይኸውልህ አልበም ስናገላብጥ ይህንን ፎቶግራፍ አግኝቼ አስቀምጬው ነበር። ታውቀዋለህ ይሄን ሰውዬ? አዎ። ከኢየሩሳሌም 35 ኪሎ ሜትር ምዕራብ። ትክክል። ትሬኒንግ ሴንተራችን አጠገብ። ልክ ነህ። በጣም ጥሩ ማስታወሻ። እኔ ነኝ ያነሳሁት። እዚህ ይላል። አዎ።
አይ ዘወትር ደጅህ እየመጣሁ ኃጢአትን ማዘዝ አትሰልች። ታነሽው ሜላት ወደ ችግር አታግባኝ በደሌን ይቅር በለኝ ብዬ ሄሎ ጤና ይስጥልኝ ሜላት። ግርማ ነኝ። አስታውሽኝ? አውቄያለሁ። እባክሽኝ ሜላት ልብ ብለሽ አድምጪኝ። መልእክትሽ ደርሶኛል። ሜላት የቤተሰቦችሽን ገዳይ ለፍርድ ማቅረብሽ ትክክል ቢሆንም ወንጀሉን የፈጸሙት እኔም ወደ ወንጀሉ እንድገባ የገፋፉኝ ሰዎች በአሁኑ ሰዓት ማንም አይችላቸውም። ሜላት በተለይ ይህን ወንጀል እንድንሰራ ጥንስሱን የጠነሰሰውን ሰውዬ ድንቅነህን በጭራሽ አትችይው። ስለዚህ አርፈሽ ተቀመጪ። አቶ ግርማ ልጅ ናት ወይንም ትንሽ ናት ብለህ አስበህ ከሆነ ተሳስተሃል። ዓላማዬን ለማሳካት የግድ መግዛት ያለብኝ አይመስለኝም። አሁንም ቢሆን ማድረግ የሚገባኝን ከማድረግ የሚያገደኝ አንዳች ነገር የለም። ስለዚህ እርዳታ እንፈልጋለሁ። ሜላት ለህይወትሽ እጅግ በጣም አደገኛ ከሆኑ ስልጣን ላይ ካሉ ሰዎች ጋር መጋፋት ይቻላል እንዴ? አቶ ግርማ ሰዎች ኃላፊነት ወይንም ስልጣን የሚሰጣቸው በሐቅ እንዲያገለግሉ እንጂ ወንጀል ሰርተው እንዲሸሸጉ አይመስለኝም። እኔ ግን እስከ መጨረሻው ሰዓት ድረስ ህግና እውነትን ይዤ እታገላለሁ። እቺ ልጅ ምን ብትተማመን እንደዚህ ልብ የተሰማት? ቤተሰቦች እኮ የት እንዳሉ አልነገርከኝም። ባይዘው ከአንድ ሳምንት በኋላ ወደ አሜሪካ ልሄድ ነው። ቤተሰቦች እዛ ናቸው ማለት ነው? አዎ ቤተሰቦች እዛ ብቻ መሆናቸው ሳይሆን ሽሽ የምሽሽ በማናውቀው ምክንያት የማናውቃቸው ሰዎች እያሰሩ ነው። ባይዘው ነገ ማታ ቤት እንዳትቀርሺ ማስታወሻ
ጓደኛለች ረበሽኳችሁ መሰለኝ። አመሰግናለሁ። ልጅ ናት ማለቴ አሁን ያዩት ልጅ ልልዬን ያው እንግዲህ ልጄ በያት ብቸኝነቱ ነው መሰለኝ ብሎ ነጭ ያረጋታል። ትናንት ዳንኤል ስላንተ ነገረኝ። ቢሆንም አጋጣሚ ያስጠላል። ለስራ ያለሽ ክብር የገባሽው ቃል እህትን እስከ ማጣት የሚያህል የሙያ ፍቅርና ስነ ምግባር ነበር። አይሽ አንዳንዴ ህይወት አንቺ እንደምትመሪያት መስመሮችን ጠብቃት። እሷ እንደፈለገችው በፈለገችው መንገድ ልትመራሽ ትችላለች። ግን ያንተ እህትና አቶ ድንቅነህ ምን ሊያገናኛቸው እንደቻለ አልገባኝም። የምታውቂ ይመስል ማለት እንዴት አልሰማሽም? ጓደኝነቴ ከዳንኤል ጋር። ዳንኤል ታዲያ ጌታ ከፈረሽ? አይ ብዙም ጊዜ አልሆነም። ያው እንዳልከው የህይወት መስመር አገጣጥማን እሱም መንገደኛው ብዛም አብራችሁ አቆያችሁማ? እንደዛ አይሽ ከአንድ ወር በፊት ዳንኤል ባልታወቁ ሰው ለምን መንስኤው እንኳን ግራ የሚያጋባ ነው። ኮሚሽነር ድንቅነህ ልጃቸውን ለማስለቀቅና ያጋቾቹን ማንነት ለማወቅ ያልፈለፈሉት ጉድጓድ ያልዘረጉት መረብ አልነበር። ሊሳካ አልቻለም። ያው በመጨረሻም ስለኔ ስራ ካለቆቼ ሰምቶ አስታው እና ይህንን ጉዳይ በዋናነት እንድከታተል አዘዙ። አይሽ እዚህ ላይ ነው ልዩነቱ። ለዚህ ስራ በኢንስፔክተርነት መመረጤን አየሁ። እናም ለኔ የተዘጋጀልኝ ልዩ እድል ነው ብዬ በፈንጠዝያ ነበር የተቀበልኩት። ግን አልሆነም። በተቃራኒው እድሜ ልኬን የምትጸጸትበትን የሀዘን ውርስ አውርሶኝ
ምንም ነገር እንዳሰብኩት አለ። ስራዬን በአግባቡ እያከናወንኩ እያለ ስለ አጋጆቹ ማንነት የሚፈልጉትን ነገር ያሉበትን ቦታ ቀስ በቀስ እየደረስኩ ሲመጣ ማስጠንቀቂያ ደረሰ። ከአጋጆቹ እናስ እህትን የምትፈልጋት ከጀመርከው የማይረባ ክትትል ግርን ሰብስበ ደግሞ ሲደረስባቸውና የሚያደርጉት ሲያጡ የተጫዋቸዋት ነው። የምዛማ ከተባልኳቸው በጉዳይ ውስጥ የሌለችው ምንም የማታውቀው አንድ መወዳትን እህቴን ለዛ ብታደር። ቆይ ሙሉ ለሙሉ አልተያዙም? እነሱ መሆናቸውንስ እናድናት ትበቀላቸውም ነበር? በመሳሳላት ለዘር አንድ ቀረሽ በምላት በዚች ልጅ መጡ። እኛን የምትከታተል ከሆነ በዚች ልጅ ላይ እጅህ እንዳነሳ ቁጠራለሁ። ሰሞኑን ስራ እንደምታቆም ዳንኤል የነገረኝ መሰለኝ። ግን ወዳት ልጅ እንዳላጠፋ ያው ባይፈቅዱልኝም እንግዲህ ስራ ለማቆም እየሞከርኩኝ። ያሳዝናል። ግን እያንዳንዱ ሰው በመልካም ሆነ በክፋት በውስጡ የማይረሳው ታሪክ ባለቤት የሚሆንበት አጋጣሚ ይፈጠራል። አንተም የዛው አካል መሆን ነው። ግን ታውቃለህ፣ በቀልን የሚያህል ትልቅ ነገር የለም። በተለይ የተበቀልከው ሰው እንደተበቀልከው ሲያውቅልህ ጭናቅሽ ምንም እንዳይሰራ ሆኖ ስትታሰሪስ ጊዜ ቦታና አጋጣሚ ሲያገጣጥም ያን ይሆናል። እሱን እንግዲህ እስኪ መኖር ስጀምር አስበዋለሁ። አይ ማሽላን እሺ፣ እንዴት ነው ማስተዋወቅ አላስፈለገኝም? ካንተ ቀድሞ ታሪክን ነገረኝ። ደሬ ባለውለታ በቃ ተጫወቱ። ከፈለግሽ መኝታ ቤት ያለሽ። እሺ እሺ። ደህና ነህ ኢንስፔክተር? በነገራችን ላይ እንግዲህ ያለ ጌታ ነው። እህቴን ያስታውሰኛል። ደህና ነህ?
ግን ውስጧ በበቀል ስሜት ተሞላ ይመስላል። እዚህ ምንም ስንሰውተህ ጄት ሰውታቸው ብቻዋንም አለች። እንኳን ያን ያስወግደናል ቢሆን ኖሮ አሁን ለዚህ ባልበቃሽ። አሁን ነገሮቻችን አቅጣጫቸውን ሳይሆን መደረግ ያለበትም ማድረግ አለብን። ኢንስፔክተር ደረጀ ሁኔታዎችን እየተከታተለ በየደቂቃው እና ይሆን አሉኝ። እንደነገርኩ ነው። ከዚህ ከጠፋች በኋላ አድራሻዋን አላውቀው። ማለት እንደው ስለ ጀርባ ታሪኳ የሚያውቁት ነገር ካለ ቢነግሩኝ። ነገርኩ እኮ ልጅቷ በማደጎ ከማደጓ በስተቀር ሌላ ስለሷ የማውቀው ታሪክ የለም። ሌላ ጥያቄ ላገኘሁት እንግዲህ ብትላለህ። ጥሩ። አሁን በጣም ነው የምሰግነው። መጀመሪያ በሩን ክፈቱላት። ፍቅራችሁ እንዴት ያምራል! የኔ መቤት ማንነትሽን አላወቅኩኝም። እኔ ግን በሷ እድሜ እያለሁ ነበር ቤተሰቤን ፍቅር ያጣሁት። አጋጣሚ ሆነና አንተ ፈላጊ እኔ ተፈላጊ ሆነ። እመነኝ፣ ዳንኤልን ግን እኔ አልገደልኩትም። ኮሚሽነር ድንቅናና መብረቁ ግን ሁለቱም የእጃቸውን ያገኛሉ። ሄሎ ዝም ብዬ ሳስተውለው ልጅቷ ትንሽ ውስጧ የተጎዳና በቀል ያላት ይመስለኛልና ከየት እንደመጣ ምን እንደሆነ እሱን ለማወቅ ለጊዜው ጥረት ላይ ነኝ እና አሁን ዛቻና ማስፈራራቱም ላይ የመጣች ይመስለኛል። ማን ላይ ነው የምትስተው? እኔ ዝም ብዬ እንደው ሳስበው አንድ የሆነ የተደበቀ ታሪክ ያላት ይመስለኛል። ታማላችሁ? ወንጀለኛ ሁሉ ለራሱ ዓላማ ይመስላል። የእሷ ግን ትንሽ እንዴት ነው ነገር ሰማኛለህ ደረጀ? ከአሁን በኋላ የድርጊትን የሥራ ሪፖርት በየሰዓቱ ለመብረቁ እያሳወቅ ተንቀሳቀስ። እሺ። ኮሚሽነር የልጅን ገዳይ በቅርብ ቀን በእጃችን አስገብተን ለፍርድ እንደምናቀርባት ቃል ገባለን። አድናት እንጂ ፍርዱ ምን እንደሚሆን ኮሚሽነር ድንቅነህ ለምን የፈለጉ ይመስላል? መቼም ከዚህ በፊት ልጄ ታገተውና ተገደለው በአንተ መሆኑን ደረስኩበት እንደማይለኝ ነው። ጮኛዬን አስገድሎ እንዳቃጠለኝ እሱም ይቃጠላታል። ያማ ነው የአጋጣሚ ነገር ያቶ አዲስ ልጅ እዛ መገኘት ነገሮች ሁሉ ወደ እርሷ እንዲገለበጥ ረድቷል። ለማንኛውም
የልጁን ገዳይ እስከሚያገኝ ድረስ ሰውየው እንቅልፍ የለውም። ነገሮችን በጊዜ መዝጋት ተገቢ ነው። በተለይ ልጅቷና ደረጀ መገናኘት የለባቸውም። እዛው እንደያዝናት መጨረስ ነው። ቀሪውን ከስኬት በኋላ Happy birthday to you. Happy birthday to you. Happy birthday to you. Happy birthday to you. Come to let me love. Come to let me love. Hello. ደስ የሚል ነው። በዚህ እድሜ ነበር ቤተሰቤን የሚጠቁኝ። እነማን ናቸው? በማታውቀው ነገር እጅን ባታስገባ ጥሩ ይመስላል። ልረዳሽ እንደምችል ግን ገምታለሁ። ሜላት፣ የሆነ አንድ ማወቅ ያለብኝ ነገር እንዳለ ይሰማኛል። ምን እንዳመንኩ አላውቅም። ለስራዬ ስል እህቴ እንዳጣው ነግሬሻለሁ አይደል? ለስራ ያለ ታማኝነቱን አንተ እንደምን ያደርገው? በቃ ይኸውልሽ፣ ለምን ተገናኝተን አናወራም? ሁሉም ነገር 4 ሰዓት ላይ ማህሙድ ጋር እና እንዳየው ደውላለሁ። አሁን እኮ 3 ሰዓት ተኩል ሆኗል። አሁን ስለሱ ማሰብ ያስፈልጋል። ጥሩ እሺ፣ በቃ 4 ሰዓት ነሽኛል። በቃ ደርሳለሁ። እሺ ኢንስፔክተር ተጠንቀቅ፣ ካንተ ውጭ ማንም ሰው ያስፈልጋል። ጥሩ እሺ። ሄሎ ኢንስፔክተር። ሄሎ። እሺ ምን አዲስ ነገር አለ? ልጅቷ አሁን ደውላ ነበር ኮሚሽነር። በምን ምክንያት? አላወኩኝም፣ ግን መሐሙድ ጋር አሳቀጥራኛለች። መሐሙድ ቤት በኩል ለጊዜው ማንም ሰው እንዳይከተላት እኔ ብቻ እንድሄድ ነው የነገረችኝ። አግኛት፣ ግን በምንም አይነት ጊዜ ከእሷ ጋር እንዳታባክን አንጠልጥለህ አምጣልኝ። እስካሁን ከማንም አልተገናኘንም። ኮሚሽነር በወቅቱ ሌላ ኃይል ለመደብ እንደማያስፈልግ ተነጋግረናል አይደል? ኢንስፔክተር ደረጀ ትሰማኛለህ? ይህንን ያደረግነው ለአንተ ከሌላችሁ ነው። ስራው ታምኖብኝ መሰለኝ የተሰጠኝ። አሁን በምን ምክንያት ደውላችሁ? በምን ምክንያት ደውልኳቸው? የምትጠቀመው በቱ ስልክ ስለሆነ መልሰን ማግኘት አንተ ደረጀ፣ ከአሁን በኋላ ማንም ጣልቃ የሚገባበት የለም። መረጃን እያጠናከርክ ስራ መስራት
ፈተናውን ወድቃል። صالات አይ የቤተሰብ ምን አልከኝ? ነበር ኢንስፔክተር ያውሽ ማለት ያው ምን ያሰማል? አሁንስ ቢሆን በምን አምናለሁ? በማንኛውም እነሱ ቆይ ማንንም አይነካችሁ። ምንም አይነት ሰው መገናኘታችንን ማወቅ እንደሌለበት አልነገርኩም? አገኘሽ አንቺ ሻልች ተኩስ እንዳሰተ ትንሽ ጥይቷ ጫር ስላደረገቻት የደም መፍሰስ ችግር ስላለባት በጣም ነው የማመሰግነው። ከጀርባሽ የተደበቀው ታሪክሽ ለምንድን ነው ጥላሽንስ የሚያሳድጉት? ሰላም ካለት ውስጥ ደረጃ እንግዲህ በጣም ነው የማመሰግነው። በቃ አንተ ጋር ትደርሺ። እባክህ ልጅቷን ያልታወቁ ሰዎች አብስለዋታል። እሺ ስተሃታል ማለት ነው። አይ ካጠገቧማ መለየታችን የግድ መጣ ማወቅ ያለብኝ ነገር ግን የሚችል ማወቅ በቃ እሺ ቻው።
Hadi taksi, hey taksi. እንግዲህ እነዚህ ሰዎች ነበር ለፍርድ ለማቅረብ የተነሳው። ግን እነሱ እየቀደሙ ነው። አሁን ግን ፈጣሪ ላመሰግን ብቻዬን ነኝ ባልኩበት ሰዓት አንተን በማግኘት አባና ሰውዬው ነው። አንተንስ ቢያገኙ ይለፍታል። ስልኩ ተጠልፏል ብለኛል ነበር እንዴ? ሄሎ ደሬ። ሄሎ አሌክስ። ሁሉንም ነገር ስንገናኝ እነግርሃለሁ። እነ መብረቁ ትክክል ናቸው። ልጅቷ ከጀርባዋ ብዙ ሰዎች አሉ። ሆስፒታል ውስጥ የማላቃቸው ሰዎች መጥተው አግተው እሷን ይዟት ከሄዱ በኋላ እኔን ደብድበውኝ ራሴን አሁን ስነቃ መንገድ ላይ ነው ያገኘሁት። እሷን የት እንደወሰዷት እንኳን አላውቅም። በቃ አሁን ወደ እነሱ ጋር እየሄድኩኝ ነው። የልልዬን ሁኔታ እኮ ልጠይቅ ብዬ ኮሚሽነር ትንሽ ልጅቷን የት ነው ያደረስከት? እስኪ እባክህ ተወኝ። ራሴን መትረፌ በተአምር ነው። ማለት መትረፌ በተአምር ነው። በትክክል ምክንያቱም ደረጀ ጉዳዩን ካወቀ የሚተኛ ሰው አይደለም። እንዳለው ከጀርባ ሌላ ሰው ነው። ኮሚሽነር፣ እኔ ግን አንድ ያወቀው ነገር አለ ነው የምለው። ለማንኛውም እሱን የሚከታተል ከሲቪል ቡድን አንድ አተባባሪ
ተጠንቀቁ። የምትከታተሉት በቂ ልምድ ያለው መርማሪ መሆኑን አስቡ። ተነስተኛ ተብረ ኢንስፔክተር ደረጀ አቶ ግርማ ወደ ቢሮ የመጣሁት አንዳንድ መረጃዎችን ለማግኘት ነው። ምን አይነት መረጃ? ከ17 ዓመት በፊት በአቶ አዲስና በልጃቸው ላይ ስለተፈጸመ ግድያ። እየጠበቁ ነው። ተወው። ምን ስለምትለው ነገር እንግዳ እኮ ነኝ። አቶ ግርማ ተጨባጭ መረጃ እጃችን ላይ ነው። አስፈላጊ ከሆነ ግልጽ ላደርገው ይችላል። ከ17 ዓመት በፊት በአሁኑ ሰዓት ኮሚሽነር ድንቅነህ፣ ኮማንደር መብረቁ፣ የሜላት አባት አቶ አዲስና እርሶን ጨምሮ በአንድ ድርጅት ውስጥ አገለግሉ እንደነበረ መረጃ እጄ ላይ አለ። በአሁኑ ሰዓትም ሜላት ከኔ ጋር ትገኛለች። ስለዚህ የተጨማሪ መረጃ ቢሰጡን ጥርጣሬያችን ማረጋገጫ ስለሚያገኝ ሰዎቹ ጉዳዩን አውቀው ከመሰወራቸው በፊት ልንይዛቸው ይረዳል። እኔ እያልክ ስላለው ነገር ምንም የማውቀው እኮ ነገር የለም ኢንስፔክተር። አቶ ግርማ ምናልባት በእኔ ላይ የሆነ ችግር ይደርሳል ብለው አስበው ሆነ በዚህ ስጋት ላይ ብቻ የወንጀሉን ጠንሳሽና በትክክል ስለ ግድያው አፈጻጸም ነግረውን የዜግነት ግዴታውን ሊወጡ መልካም። እንግዲህ ሌላ ጊዜ ተመልሼ እመጣለሁ። የመድኃኔዓለም ያለ እች ልጅ እንደፈራሁት ጉዳይ ወደ ህግ ወሰደችው ማለት ነው። ስማ ይሄ ሰው ያላበዛውም? በጣም ነው ያበዛው። ቅድም ደወልኩለት፣ ይኸው እንደምታየው ምንም ለውጥ አላመጣም። እባክህ ለኢንስፔክተሩ ደውለን የሆነ ነገር በቃ ደውልለትና ዋካት በቃ ሄሎ አዲስ አበባ ፖሊስ ነው። ኢንስፔክተር ደረጀን ፈልጌ ነበር። ደረጀ ነኝ ማለት ነው። ኢንስፔክተር የሆነ መረጃ ልንሰጥ ፈልገን ነበር። የምን መረጃ? የዳንኤልን የግድያ ወንጀል የምትከታተለው አንተ ነህ አይደል? አዎ ነኝ። ወንጀሉን የፈጸመው ኮማንደር መብረቁ ማለት ሌላ እናንተም የማታውቁት ድብቅ ወንጀል አለ። ይህን ወንጀል ኮማንደሩም ሆነ ኮሚሽነር ድንቅነህ መንግስት ስለዚህ ስልጣን ሳያበቃቸው ወንጀለኞች ነበር። ወይ ወንጀሉ ምንድን ነው? እሱን እናንተ ተከታትላችሁ ድረሱበታ። ከጠቆምናችሁ አይበቃም። አሁን ግን አንገብጋቢ የዳንኤልና የአንተ ግድያ ይመስላል። ስለሱ ምንድን ነው የምታውቁት? ከወራት በፊት በኮማንደር መብረቁ ትዕዛዝ በዳንኤል ላይ እገታውን የፈጸምነው እኛ ነበር። እገታው ለምን አስፈለገ? መጀመሪያ ደረጃ ኮሚሽነር ድንቅነህ የመድኃኒት ፋብሪካውን ሽያጭ እኩሌታ ለኮማንደር መብረቁ ስላላካፈሉ በዚህም ቂም በእጮኛው መሪነት ተጨማሪ ገንዘብ ለመጠየቅ ጭምር ነበር እገታውን ያከናወን ነው። ይሁንና ዳንኤል ለማስለቀቅ ባደረጋችሁት ተኩስ ኮማንደሩ እጮኛው ስለተገደለች በድብቅ የበቀል እጁን ወደ ኮሚሽነሩ ልጅ አድርጓል። ስለዚህ በትክክል ግድያውን የፈጸመው መብረቁ። በወቅቱ ኮማንደሩ ከፍተኛ የብር መጠን ሊከፍለን ነበር የተስማማል። ይሁንና ድንቅነህ ፈቃደኛ ባለመሆኑ ገንዘባችን ሊከፍለን አልቻለም። ስለዚህ ሰዎቹን ማጋለጥ መርጠናል። ኢንስፔክተር፣ ሰዎቹን በቁጥጥር ስር ከማዋላችሁ በፊት ኮማንደሩ ይህንን ጉዳይ ከሰማ ለህይወታችን በጣም አደጋ ነው። ስለዚህ በተቻለ መጠን ጥንቃቄ አድርጉ። እሺ፣ ምን አድራሻችሁ ሊነግሩ ይችላል? ሄሎ
እነዚህ ሰዎች እየተከተሉን ያሉ። እኔም ጠርጥሬያለሁ። አይ ሜላት፣ ተይ ብዬሽ ነበር አልሰማ አልሽኝ እንጂ። እየኖርኩ ስላልሆነ ሞት ያስ ሊደረጀ ጥሩ መረጃ ሳያገኝ አይቀርም። መረጃዎቹን ሁሉ ለሱ ሰጥቼዋለሁ። እሱ ጥሩ ሰው ነው፣ ይረዳሻል። በሉ ሊደረጀ ሜላት፣ አይዞሽ። የለም ቤት ሰው ስለሚጠብቀኝ ትንሽ ላስወጣው። በእውነት እሺ አባ፣ ሰላም ነው። ሰማለህ? ቄሱን ወዳልከው ቦታ ወሰድኩ። ወደ ማዘርቻ ነው የሄድነው። ምነው ችግር አለ እንዴ? ዝም በል ንዳው። ሄሎ፣ እርግጠኛ ነህ? ልጆች ምን አድርግ ነው የምትሉኝ? ምንድን ነው የምትፈልጉት ከኔ? እርሱ የምንፈልገው ትንሽ መረጃ። የምን መረጃ? አልገባኝ። ሜላት የት እንዳለች መናገር ብቻ። ሜላት የት እንዳለች እንደማላውቅ ደጋግሜ ነግራችኋለሁ አይደለም እንዴ? እውነት ባልተናገሩ ቁጥር ራስዎን ለስቃይ እየጋበዙ። አይ እንግዲህ የማላውቀውን ምን አድርግ ትሉኛላችሁ? እንግዲያው የግዶን ያውቃሉ።
ሄሎ ልጅ ማለች አየኋት። የት ነው ያለች? መጣሁ። ቦታውን አውቀውታል። እኔ በእነሱ ቦታውን አሁን ይገባል አለና ይላል ሄደዋል። ከድንቅና ልጅ ጋር በምን ነገር ነው የተዋወቅሽው? እኛን ለማደን አባትሽም አላልፍ ሲል ልጁን ያገኝ ዛሬ እጅሽን ታገኛለሽ። አሎ ደረጀ፣ አንተ ነህ ልጅን ከትምህርት ቤት የወሰድካት? ምን? የሆነ ሰው መጥቶ ከትምህርት ቤት ወስዷታል። ምንድን ነው የምታወራው? በፍጹም አይደረግም አሌክስ። ይህማ በፍጹም ሊሆን አይችልም። ልጄ የምትፈልጋት ከሆነ ይህን የጀመርከውን ድራማ አቁም። ልጄን የት ነው ያደረጋችኋት? የልጅ ገዳይ እሷ ሳትሆን እርስ በርሳችሁ በምትሰሩ ነገር መብረቁን የነጠቀ ልጄ በህይወት እንዳለች ማረጋገጥ እፈልጋለሁ። የልጅ ጉዳይ ያንዴ ስትመጣ ታውቀዋለህ። እኔ ግን አሁን ያለችን ወንጀለኛ ትልጃት የተባለውን ካልፈጸም እንኳን አካሏን ለማየት ድምጿንም አልሰማውም። አሌክስ ሚስቱን ይዟታል። ምን? አሁን የምልህበት ትክክል አይደለም። ከአሁን በኋላ ያለው ስራ
ያልኩም በደንብ አድምጠኸኛል አይደል? ምሳሌስ በቃ ያለኝ ሰው አንተ ብቻ ነህ። መረጃው ደግሞ እንዳለ ተቃጥሏል። ምን ማድረግ እንዳለብኝ እንኳን አላውቅም። ምን በቃ አሁን ከአንድ ሰዓት በኋላ ልጅቷን ያልኩ ቦታ አስቀምጥልሃለሁ። ፍጠን። እሺ፣ እዛው እንጠቅ። እሺ አሌክስ። ምንም መረጃ በሌለ ሄሎ ኮሚሽነር። ጓደኝነትና የሥራ ስነ ምግባር በየቀላችሁ እንዳገኘና እንዲይዝ ትእዛዝ ተሰጥቶ ልጅ ያደረጋችኋት ወንጀለኛዋ ነች። መጀመሪያ ልጅ ያለችበት እንደው የሚያስመሰግን ስራ ሰርተሃል። ለጊዜው ለብቻ የምትነግረኝ ነገር ካላት አባትሽም እንዳንቺ ሁለኛ ነበር። አባቴ ለምን ገደላችሁት? እኛ ጋር ተስማምቶ መስራት አለመቻል እናት ነፍሰ ገዳይ አይደለም። ምን ይሄን ገደለው? ነፍሰ ገዳይ ሌላ የመጨረሻ የምትናገር ይሆናል። አስገብታቸው የተላችሁ ነበር። ማነው ያደረገው?
ደህና ዋልክ? ተቀመጥ ልጄ። ያው አባ ጊዜውን በውል እንደሚያውቁት ከዛሬ 17 ዓመት በፊት የመንግስት ለውጥ እየተደረገ ባለበት ግንቦት 1783 አቶ ድንቅነህ ባመጣው ሀሳብ የሜላት አባት አቶ አዲስ እኔ በዚህ ጉዳይ አልስማማም፣ ይህን ግርግር ተገና አድርጌ ህዝቤን አልበል፣ መድኃኒቱ በአግባቡ መከፋፈል አለበት። ያው አቶ ድንቅነህ ባመጣው ሀሳብ መሰረት አቶ አዲስን ማስፈረም የሚለው ሀሳብ ላይ ብስማማም በእውነት በግድያው ግን አልተስማማሁም ነበር። እንደነሱ ሀሳብ አቶ አዲስ በህይወት ቢቆይ ያጋልጠናል የሚል ነበር ፍርሃታቸው። እናም በዚህ ምክንያት በጣም መወደውና ማከብረውን የሥራ ባልደረባዬ አይኔ እያየ ፊቴ ላይ ነጠቀኝ። ከዚያ ጊዜ በኋላ ገንዘብ ወዳድ መሆን ጠላሁት። በተካፈልኩትን ገንዘብ በጎ ነገር ለማድረግ ይህንን የህፃናት ማሳደጊያ ተቋም ከፈትኩ። ይህ የህፃናት ማሳደጊያ ተቋም የአቶ አዲስ መታሰቢያ እንዲሆን አደረኩት። ዛሬ እዚህ ድረስ እንድትመጡ ያስጠራኋችሁ አልነበርኩም። ከዚህ በኋላ እኔ እነዚህ ልጆች እዚህ መቆየት አልችልም። በጣም በአጭር ጊዜ ውስጥ ወደ ቤተሰቦቼ መመለስ ይኖርብኛል። ለጥቂት ጊዜ ቢሆን በአባ ክትትልና እገዛ፣ ከዛ በኋላ ሙሉ ለሙሉ በባለቤትነትና በስራ አስኪያጅነት ይህን ድርጅት ሜላት እንድትረከበኝና ከሁሉ በላይ እናንተ ፊት ይቅርታዋን እንድታደርግልኝ ይፈልጋል። አመሰግናለሁ። ተነሽ ልጄ፣ ቆሞ እኮ እየጠበቀሽ ነው። ይቅር በይው። ተይ እንጂ ልጄ፣ ፈጣሪ አይወደውም። እግዚአብሔር እኮ ምሕረትን ነው ያስተማረ። በይኔ ይቅር በይው።